በታለው እሺ ዛትስ ጉድ። እሺ ይኸውልህ በእኔ ውሸት አለ ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአትና ገና ይፈረድብኛል አለ። እሺ እግዚአብሔርን ለማላቅ መዋሸት አሁን ምን ማለት ነው? ቀጥታ እስቲ ተርጉሞ ምን እያለ ነው? በእኔ ውሸት ግን አለ ይኸውልህ በእኔ ውሸት ግን አለ የእግዚአብሔር እውነት ለክብሩ ከላቀ ዋሽቶም እግዚአብሔርን ካላቀ ማለት ነው። ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈረድብኛል? እሺ ምን ማለት ነው? እግዚአብሔርን ከፍ ለማድረግ ብዬ እግዚአብሔር አምላክ ነው፣ እግዚአብሔር የተቀደሰ ነው ካልኩኝ እንዴት ውሸታም ትሉኛላችሁ? ለእግዚአብሔር ብዬ ነው ያደረግኩት እያለ በለው። ትርጉም በስሎሽ እንዴት እንደ ኃጢአተኛ ይፈርድብኛል? ምን ማለት ነው? ኃጢአተኛ ነህ ተባለ። አይ እግዚአብሔር እንዴት ይፈርድብኛል በመጨረሻው ጊዜ ነው እያለ ያለው እኮ። ውሸት በመናገር ለምን ይፈረድብኛል? አዎ እግዚአብሔር ለምን ይፈርድብኛል? እንዴት ይላል? እንዴት ይላል ታዲያ? ኤግዛክትሊ አሁን እኔ ውሸት የተናገርኩት ለእግዚአብሔር ብዬ ነው። እግዚአብሔር ለምን ዋሸ ብሎ ለእግዚአብሔር ብዬ ነው የዋሸሁት ይላል። እና ይኸው በእኔ ውሸት ግን አለ የእግዚአብሔር እውነት እኮ ነው የሚለው። በእኔ ውሸት የእግዚአብሔር እውነት አይደለም የሚለው። እባክህ ማንበብም ካልቻልክ ማንበቡንም እናግዘን። በእኔ ውሸት ለእግዚአብሔር ክብር ከላቀ የእግዚአብሔር ክብር ከላቀ ደግሞ እንዴት አድርጎ ታዲያ እሱ ለእኔ ማለት ኃጢአተኛ ነህ ብሎ ደግሞ እንዴት ሊፈርድብኝ ይችላል ማለት አይደለም የሚለው። ይኸውልህ በእኔ ውሸት ግን አለ የእግዚአብሔር እውነት አለ ለክብሩ ከላቀ ዋሽቶም እግዚአብሔርን ካላቀው ማለት ነው። በመዋሸቱ እግዚአብሔር ለምን እኔን ኃጢአተኛ ያደርገኛል? እኔ ዋሸሁት እግዚአብሔርን ለማላቅ ነው እያለ ነው አይደለም? የት ነው የምታነበው? በእኔ ውሸት የእግዚአብሔር ክብር ከላቀ እንግዲያስ እንዴት ደግሞ እንደ ኃጢአተኛ ይፈርድብኛል አይደለም የሚለው። በእኔ ደግሞ እንደ ኃጢአተኛ ገና ይፈረድብኛል። አዎ እንዴት ይፈረድበታል አልኩ። ለምንድን የሚፈረድበት? ውሸት ስለማይገባ ነው። ና ቁጥር ስንት ነው ያነበብከው? ና ቆይ አሁን ክፍሉን ከላይ ጀምሮ ላንብብልህ። እሺ ብዙ ጊዜ ቆርጠው ስለሚሰጡ ክፍሉን ስለማታነበው ነው። በደንብ ከመጀመሪያ ጀምሮ ላንብብልህ። እንግዲህ አይሁዳዊ ብልጫው ምንድን ነው? ወይስ የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው ይላል። አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው። ታዲያ ምንድን ነው? የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? አሁን አንድ እግዚአብሔር ራሱን ገልጦ አሁን ለአንተ ክርስቶስ ገልጦላል፣ ራሱ ተገልጧል፣ እመን ብሏል። ያንተ አለማመን የክርስቶስ እውነትነት የሚቀይረው አይደለም። አንተ አመንክ አላመንክ አይደለም ክርስቶስ እውነት የሚሆን እውነት ሁልጊዜ እውነት ስለሆነ ማለት ነው። እንዲህ አይሆን ይላል። በቃልህ ትጸድቅ ዘንድ ወደ ፍርድ በገባህ ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን ይላል። ሰው ሁሉ ውሸተኛ ቢሆን እግዚአብሔር ግን ምንድን ነው? እውነት ነው። ሁልጊዜ እውነተኛ አምላክ ነው። ሰዎች ውሸታሞች ቢሆኑ ውሸተኞች ቢሆኑ እግዚአብሔር ከነሱ ውሸት ጋር እንደው ሁሉ ውሸታሞች ሆነዋልና እኔም ውሸታም ልሁን ይላል። ሎቱ ስብሐትና አይሁን። እግዚአብሔር ሁሌ እውነተኛ ይሁን ይላል። ይቀጥላል እንዲህ ይሁን ካለ በኋላ ነገር ግን ይላል አመፃችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ምን እንላለን? ቁጣን የሚያመጣ እግዚአብሔር አመፀኛ ነውን? እንደ ሰው ልማድ እላለሁ። አሁን ተመልከት፣ አመፃችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ እኛ አመፅ ስንሰራ ለእግዚአብሔር ጽድቅ እየሰራን ነው ብለን የምንናገር ከሆነ ኦኬ፣ ስለዚህ እግዚአብሔር ምን እናደርገዋለን? በአመፀኞች ላይ ቁጣ ሊያመጣ አይገባም እንላለን ማለት ነው። እንዴ ሰዎች ሲያምፁ ለምን እግዚአብሔር ይቀጣቸዋል? ምክንያቱ በአመፃቸው እግዚአብሔር ማለት ክብሩ ሊገልጽባቸው ይገባል እንጂ እነሱ ሊቀጣቸው አይገባም ማለት። ሐዋርያ ቅዱስ ጳውሎስ እንደዛ እያላቸው አመፃችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ እንደዛ እያላችሁ ከሆነ ሰዎች ናቸው አሃ
እነ ቅዱስ ጳውሎስ ብዙ ተአምራቶች ሲያደርጉ ብዙ የቅድስና ስራ ሲያደርጉ ሲያዩዋቸው አይ እናንተ በውሸት ነው እግዚአብሔር እያከበራችሁ ያለው ሐሰት እየተናገራችሁ ነው ብለው ስለከሰሷቸው ማለት። ስለዚህ አመፃ ስናደርግ እግዚአብሔር ክብሩን የሚገልጽብን ከሆነ ስለዚህ በአመፀኞች ላይ መዓት ማምጣቱ ልክ አይደለም እግዚአብሔር ማለት አለ። ስለዚህ ቁጣን የሚያመጣ እግዚአብሔር አመፀኛ ነውን? አይደለም። እንደ ሰው ልማድ እላለሁ ካለ በኋላ እንዲህ አይሁን። እንዲህ ቢሆን እንደዛ ቢሆን ኦኬ እግዚአብሔር አመፀኛ ቢሆን እግዚአብሔር በዓለም እንዴት ይፈርዳል? ስለዚህ አመፀኞች ሲያምፁ እሱም ቢከብር ከሆነ ስለዚህ በአመፀኞች ላይ እግዚአብሔር ራሱ እንዴት ራሱ ሊፈርድባቸው ይችላል? ምክንያቱ ራሱ ሎቱ ስብሐትና አመፀኛ ታደርጉታላችኋል፣ የአመፀኞች ተባባሪ ያደርጋችሁታል እግዚአብሔር ለአይሁዶች ነው እየነገራቸው ያለ። ስለዚህ በአመፀኞች ላይ ራሱ እንዴት ሊፈርድባቸው ይችላል ነው። እንዴት ይፈርድባቸዋል? ሊፈርድባቸው አይገባም ማለት ሊፈርድባቸው አይገባም ማለትና ቀጠለ። በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈርድብኛል? ኃጢአተኛ መሆኑን አምነ ማለት በውሸት ከሆነ በእኔ ውሸት ከሆነ እግዚአብሔር ለእውነት ክብሩን እየገለጸ ያለው ወይም ክብሩን ከፍ ያለው እግዚአብሔር ክብሩ ከፍ ያለው በጳውሎስ ውሸት ከሆነ ስለዚህ ጳውሎስ ኃጢአተኛ ነህ ብሎ ደግሞ መጨረሻ ላይ እንዴት ይፈርድበታል እንዴ? የእሱን ክብር አይደለ እንዴ ከፍ ያደረኩት? ዋሽቼም ቢሆን እንደናንተ አባባል ቆይ አንዴ አልጨረስኩም። እንደናንተ አባባል እኔ እየዋሸው ከሆነ የእግዚአብሔርን ክብር ከፍ ያደረኩት ነው እንደናንተ አባባል። ስለዚህ ውሸት ተናገርክ ብሎ ደግሞ እግዚአብሔር መጨረሻ ላይ ኃጢአተኛ ብሎ እንዴት ይፈርድብኛል? ሊፈርድበት አይገባም ነው። ሊፈርድብኝ አይገባም እንደዛ ከሆነ። ቀጠለ። አሁን እዚህ ጋር ነው። ስለምንስ መልካም እንዲመጣ ክፉ አናደርግም? እንደዛ ከሆነ እኔ ውሸት ስናገር እግዚአብሔር የሚከብር ከሆነ ስለዚህ በኃጢአተኞች ላይ እግዚአብሔር ሊፈርድ አይገባም። ስለዚህ በእናንተ ሎጂክ፣ በአይሁዶች ሎጂክ ማለት ነው መልካም እንዲመጣ ማድረግ ያለብን ምንድነው? ክፉ ማድረግ ነው የሚጠበቅብን ማለት ነው። ኦኬ። ስለምንስ መልካም እንዲመጣ ክፉ አናደርግም? እንዲሁ ደግሞ አለ ይሰድቡናልና አንዳንዱም እንዲህ እንድንል ይናገራሉና የእነርሱ ፍርድ ቅን ነው። እንግዲህ ምን ይሁን? ከእነርሱ እንበልጣለን? ቆይ ስራ ላይ ነኝ እኮ ወዳጄ። የጠቀስከው ጥቅስ ሳታቅ ወይም ደግሞ ሳትረዳ አምጥተህ ጠቅሰህ ማስረጃው መጥቶ ሲብራራልህ ስራ ላይ ነኝ ምናምን የምትል ከሆነ ያደረክ ማለት አለፍክ እኮ ነው ያልኩህ። አሁን የጠየቁን ጥያቄ አለፍክ። ሙሉ ባይብል ያው ሐሳቡ ሐዋርያ ቅዱስ ጳውሎስ እነሱ በውሸታቸው ነው እግዚአብሔር እየከበረ ያለው ብለው ስለከሰሱት በእኔ ውሸት ከሆነ እግዚአብሔር እየከበረ ያለው እኔን ኃጢአተኛ ብሎ ዋሽተሃል ብሎ ደግሞ ኃጢአተኛ ብሎ ሊፈርድብኝ አይገባም ብሎ የእነሱን አርጊመንት እያፈረሰ ነው። እንደዛ የምትሉ ከሆነ ደግሞ መልካም ነገር እንዲገጥመን ክፉ ነው መስራት ያለብን እያላችሁ ነው እያለ አርጊመንታቸው እያፈረሰባቸው፣ እኔ ዋሽቼ አይደለም እግዚአብሔርን ያከበርኩት፣ የእውነት አምላክ ነው እውነትን የተናገርኩት፣ በእውነቱ ደግሞ እግዚአብሔር ክብሩን እየገለጠ ነው ብሎ እየመሰከረ እንጂ እኔ በዋሽሁት ውሸት ነው እግዚአብሔር የከበረው አይደለም ይላል። እኔ በዋሽሁት ውሸት የሚከብር ከሆነ ስለዚህ ኃጢአተኛ ነው ብሎ ደግሞ ሊፈርድ አይገባም ማለት ነው። ስለዚህ እግዚአብሔር አመፀኛ ነው ወይ? አመፀኛ ታረጉታላችሁ ነው።